ሩታ ሰሞኑን አስታራቂ ሆናለች። ግን አስታራቂ ብትሆንም አብርሽ ሊያምናት አልቻለም። የተነቃበት ሌባ እያላት ነው ሩታን ማለት ነው። እና ሩታ አሁን ላይ ሁሉንም ሰው ማስታረቅ ላይ ናት፣ ይቅርታ መጠየቅ ላይ ናት። አሁን አብርሽን ይቅርታ ጠይቃለች፣ ሄርሜላን ይቅርታ ጠይቃለች፣ ኤፋን ለማስታረቅ ሞክራለች። ግን አብርሽ አሁንም ቢሆን እያመናት አይደለም። እኔም እያመንኳት አይደለም በነገራችን ላይ ሩታን ማለት ነው። ምክንያቱም ባለፈው ለሄርሜላ ያለቻትን ነገር ሚረሳ ሰው የለም። ከአንድ ወር በኋላ አብርሽ የኔ ነው ብላለች። እና አብርሽ አሁን ላይ ሩታን የፈለገ ነገር ከልቧ ጥሩ ነገር ብታረግ ምን ብትል ሊያምናት አልቻለም። እያመናትም አይደለም። እቺ ልጅ አሁን መቼ አብርሽ ብቻኛ ራሱ እያመናት አይደለም። አንዳንዴ ማለት ነው የማይሆን ነገር ታረጋላችሁ። በቃ የማይስተካከል ስህተት ማለት ነው። ሩታ ይሄን ነገር ያደረገችው እንዳትታመን ያደረጋት የምታረጋቸው ጥሩ ነገሮች በሙሉ ወደ መጥፎነት የተቀየሩባት ከሩታ ይልቅ ሄርሜላን ሁሉም ሰው አብልጦ የወደደበት ምክንያት ምን መሰላችሁ? ዳኒና ሜሪ ናቸው። ይህ ሁሉ ነገር እንድትሆኝ ያደረጉት ዳኒና ሜሪ ናቸው። ለምንድነው አብረሽ አንቺን ማመን ያልፈልገው? ከዛ ደግሞ ወንድም ነን ብለው የመጡት ዴሊዎች እነዛ ማነው ኖቤል የሚባል ልጅ እሱና ዳኒ ሜሪ ሶስት ሰው ገደል ከቶሻል። በቃ ያ ልጅ መጀመሪያ ተበቀዩ ብሎ የውሸት ፍቅር እንድትሰጪው አደረገሽና መጨረሻ ላይ ውሸቴን ነው ብለሽ ልቡን ሰበርሽ። ያኔ በጣም ትልቁ ስህተት። ሁለተኛው ደግሞ የመጨረሻው ከባዱ ስህተት ከዛ በኋላ አብርሽ ተመልሶልሽ ነበረ ይቅርታ ጠይቀሽው ምናምን። ከባዱ ስህተት አብርሽ እስከ መጨረሻው አንቺን ማመን ያቆመበት የራቆት ቪዲዮ ስትቀርጭው በቃ ከዛ በኋላ አብርሽ አንቺን ማመን አቆመ። ይሄን ያረግሽው ደግሞ አንቺ ብቻ እንዳልሆንሽ ግልጽ ነው። ዳኒና ሜሪ ያሉ ምክንያቱም ዳኒ በላፕቶፕ ይዞ አብርሽን ሲያስፈራረው ነበረ። አብርሽ ዳኒ እንደዛ ያረገው ምንድነው አንቺን እንድትጠሊ ለማድረግ ራሱ ደግሞ ዩቲዩብ ለመስራት ነው እንጂ ላንቺ አስበው አልነበረም። አብርሽን መመለስ ፈልጎ አልነበረም። አብርሽና አንቺ እንድትጣሉ እንድትለያዩ ነው። በመሀል እየገባ እየፈተፈተ እያጣላ አስታርቃለሁ እያለ እያስመሰለ እንዲቀጥል ስለሚፈልግ ነው። ለአንቺ ግን ላንቺ አስቦ መስሎሽ ነበረ። ግን በጣም ነው የተሸወድሽው እዚህ ጋር ማለት ነውና አሁንም እኔ ራሱ ማመን እየከበደ ነውና ሩታ አሁንም ቢሆን አብርሽ ሊያምናት አልቻለም። ሲቀጥል ደግሞ አሁንም ሩታ ሄደሽ ዳኒና ሜሪ ጋር በሰላም መፍታት ፈልጌ ነበር ግን ወደ ጸብ ተቀየረ ብለሻል። አሁንም ሄደሽ እነሱን ይቅርታ የምትጠይቂ የምትለማመጭ ከሆነ አሁንም ነገሮችን ልታበላሽ ነው። እነዚህን ሰዎች ከህይወትሽ አስወጥተሻል፣ እስከ መጨረሻው ከህይወትሽ አስወጪ። በቃ አንቺ አሁን እነሱን ይቅርታ ጠይቀሽ ወደ አንቺ ማቅረብ በሰላማዊ መንገድ እንዲኖሩ እየፈለሽ ነው። ግን እነዚህ ሰዎች እስከ መጨረሻው ከህይወትሽ መውጣት ያለባቸው በቃ የመጀመሪያ ሰው እነሱ ናቸው። ምክንያቱም ህይወትሽ እንደዚህ አመሰቃቅለው አብረሽ ከነሱ ጋር መቀጠል አለብሽ ብዬ አላስብም። ሌላ ህይወት እንኳን ብትጀምሪ አብረሽ አይቀጥሉም። ምክንያቱም እነሱ በቃ እናንተ ዩቲዩብ አይደምቅላቸውም። የእናንተን ፎቶ ካለጠፉ ዩቲዩብ አይደምቅም። ሶ ግዴታ ህይወትሽ ውስጥ ብታስገቢያቸው እንኳን ጥሩ ነገር አያደርጉልሽም። በቃ መጥፎ ነገር እያደረጉ እያጣሉ ምናምን መስራት ሌላ ሰው ጋር ሌላ ህይወት ብትጀምሪ ራሱ እንደዚህ አይነት ነገሮች ይፈጠራሉ። እና አሁን ላይ ሩታን ሁሉም ሰው በይተዋር እያረጋት ነው። እንደዛ ምን ወዳት ሰው ስትስቅ በጣም ደስ የሚለን ሰዎች ፍቅር አሰጣጧ ምኗ በቃ ሁሉ ነገሯ በጣም ነበር ምን ወዳት ወዲው እንደመጣች እና ያ ሁሉም ሰው ተቀይሮ ወደ ሄርሜላ ተቀይሯል ማለት ነው። ሄርሜላም ነገ ሌላ ሰው ልትሆን ስለምትችል ተረጋጉ፣ አረጋጉት። ሩታ ስህተት አልሰራችም አይደለም፣ ስህተት ሰርታለች። ግን አንዳንዴ የሰው ምክር ገደል ነው የሚከተውና አሁንም ቢሆን ሩታ ምን ማድረግ አለብሽ? ሁሉንም ሰው ከህይወትሽ አስወጥተሽ መቀጠል ነው ያለብሽ። ለማንም ሰው ጥሩ ነገር ለማድረግ ጥሩ ነገር ለመምሰል አትሞክሪ። ቢኮዝ ሰው እያመነሽ አይደለም። ጥሩ ነገር አድርገሽም ወደ መጥፎ ነገር እየተቀየረብሽ ስለሆነ ማለት ነውና እንግዲህ ሩታ አሁን ለአብርሽ ምንም ነገር ማድረግ አትሞክሪ። ምክንያቱም እያመነሽ አይደለም። የፈለገ ነገር ብታረጊ አብርሽ ሊያምንሽ አልቻለም። አሁን እሱ ልቡ ያለ ሄርሜላ ጋ ነው። እሷ ጋር እንዲጋጋጥ እድሉን ስጪው። ከዛ ሄርሜላ ደግሞ ዋጋውን ስትሰጠው ተመልሶ ወደ አንቺ ይመጣል። የሄርሜላ ትክክለኛ ማንነት ሲወጣ አሁን ሄርሜላ ትክክለኛው ማንነቷ አይደለም፣ ፌክ የሆነ ማንነቷ ነው። ዩቲዩብ ለመስራት የምትጠቀምበት ሌላኛው የተሸፈነው ማንነቷ ነው እንጂ ትክክለኛው አይደለም። ሩታም መጀመሪያ እንደ ሄርሜ ነበር ቅለስለስ የምትለው። እንዲከፋ አልፈልግም፣
በቃ ረብስ ማአም እንደውም ከሄርሜላ በላይ ፍቅር የምትሰጠው ሩታ ነበረች የምር። ብቻ ግን በንጹህ ልብ የተጀመረ ፍቅር ነበረ ሩታና አብርሽም ይሄን ያክል ብዙም ሰብስክራይብ የለውም ነበረ። ሩታም እንደምታውቁት ነው። እና በንጹህ ልብ የተጀመረ ፍቅር ነበረ። የሄርሜላና የአብርሽ ደግሞ በገንዘብ ነው የተገነባው ፍቅራቸው። በገንዘብ ነው የተገነባው። ሰው ይሄ በገንዘብ የተገነባው ፍቅር አንድ ቀን መፍረሱ አይቀርም። አንድ ቀን ገንዘቡ ወይ ሲያልቅ ይፈርሳል። እና ሩታ ደግሞ በንጹህ ልቧ ንጹህ ፍቅር ነበረ ለአብርሽ። ከአብርሽ ጋር ሲጀምሩ አብርሽም በንጹህ ልብ፣ ሩታም በንጹህ ልብ። ሩታም አብርሽን ገንዘብ አይታ አይደለም የቀረበችው። ያው ዩቲዩብ መስራት ብትፈልግም ግን ይህን ያክል እንዳሆኑ የለውም ነበር። ሄርሜላ ግን ሙሉ በሙሉ ዩቲዩብ ለመስራት ለመታወቅ ነው በደንብ የቀረበችው። በቃ ወደድኩ ብላ ሌላ ገጸ ባህሪ ተላብሳ የመጣችውና ብቻ ያማለያ እኔ ማንም ላይ ጥላቻ የለኝም። ሩታም ላይ ሄርሜላም ላይ አብርሽም ላይ። አብርሽ የሚያደርገው አንዳንድ ነገር በጣም ቢያናድደኝም የልጅ እናት ትቶ አስረግዞ መሄዱ በጣም ቢያናድድም ሩታን ፈልጋም ሳይሆን ሳትፈልግም እንግዲህ አብርሽን ከህይወት ያስወጥቻለሁ ብላለች። ግን ከልቧ ላይሆን ይችላል። ምክንያቱም የአንድ ሰው ልጅ እርጉዝ ሆናችሁ ከዛ ደግሞ ልጁን ይዛችሁ እኔ እርግዝናው እንግዲህ እውነት ይሁን ውሸት አይታወቅም። ሩታ አሁንም ቢሆን እርግዝናው ውሸት ከሆነ በቃ ረብስ በጣም ሶሻል ሚዲያ ላይ ማንም ሰው ሊያምንሽ አይችልም ከዚህ በኋላ። መጀመሪያ አብርሽ እንደዛ አርገሽ አሁንም እንደዛ አርገሽ አሁንም ደግሞ እርግዝናውም የውሸት ከሆነ በስማ በጣም ከባድ ነው። ሶሻል ሚዲያ ላይ መታመን ከባድ ነው ከዛ በኋላ። እና የፈለገን ጥሩ ነገር ብትሰሪ አሁን አብርሽ አንቺን ማመን እንዳቆመው ኦዲየንሶች ራሱ አንቺን ማመን ያቆማሉ። ውሸት አምናት የፈለገ ጥሩ ነገር ብትሰሪ የፈለገ ነገር ከፍቶሽ እያለቀስሽ ብትመጪ ውሸት አምናት ነው የሚልሽ ሁሉም ሰውና አሁንም ቢሆን ሩታ የአብርሽን እህት ደግሞ ቡዚን ደግሞ ይቅርታ ጠይቂ። በዛው እንድጀምርሽ ሁሉም ጋር ሰላም ፈጥረሽ ግን ሁሉንም ሰው ከህይወትሽ አስወጥተሽ ብትኖሪ ጥሩ ነው። ሜሪ፣ ዳኒ፣ የአብርሽ ጓደኞች ምናምን ማንም አያስፈልግሽም ሲጀመር ብቻሽን ሆኝ። ከዛ ደግሞ አንድ ደህና ሰው ዩቲዩብ አብሮሽ የሚሰራ አንድ ሰው ፈልጊ። ልክ ብሩክና ሀይሚ እንደሚሰሩት እንደነሱ ስሩ እስኪ። በቃ ብቻሽን ከሆነ ሰው ጋር ብቻ ሆነሽ ዩቲዩብሽን ስሪ። ከዛ በቃ ማንንም መለማመጥ እኮ አያስፈልግም። ዩቲዩብ አለሽ፣ ዩቲዩብሽን እየሰራሽ መኖር። አብርሽ የልጅ አባት ከሆነ ደግሞ ለልጆቹ ማድረግ ያለበትን ነገር ግዴታው ስለሆነ ያደርጋል። ከዛ አንቺ ህይወት ይቀጥላል ማለት ነው። ሌላ ህይወት መጀመርም ከፈለሽ ከወለድሽ በኋላ ትጀምሪያለሽ። ምንም ያስቸኩልሽ ነገር የለም። ልጆችሽን እየወለድሽ ነው። ሌላ ፍቅረኛ ለመያዝ ይህን ያክል በጣም አስፈላጊ ነገር አይደለም። ደስታ የሚገኘው ፍቅረኛ ስለያሽ ብቻ አይደለም። በራስሽ መንገድ ደስታን መፍጠር ትችያለሽ።